ኡፍ ሮቤል እንደው እስከ መቼ ነው የምትዝረከረከው? እባክህ ተጠንቀቅ እባክህ። ብዙ ነገር እየተዝረከረከ ነው። አሁን በጣም ትልቅ ችግር ነበር። ለምንድን ነው ሲም ካርዱን ሰባብረህ ያልጣልከው? ለምንድን ነው ከብሎ ውስጥ የተገኘው? ውይ የኔ ፍቅር አገኘሽው እንደ ሲም ካርዱን እንዴት ሰጠች ላንቺ? ሰላም ጤና ይስጥልኝ ውድና የተከበራችሁ ወይና ሚዲያ ቤተሰቦች እንኳን ወደ ወይና ሚዲያ በሰላም መጣችሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። የሀገሬ ልጆች ሮሃና ድራማ ክፍል 10ን ይዤላችሁ መጥቻለሁ። እንግዲህ ሮቤል ሲም ካርዱን እንዳላየና እንዴትም ቢሆን እሱ ክፍል እንዳልተገኘ ክዷል። ሎሃናም በጣም እየተናደደች ነው። ግን ደግሞ ሚራን ንዴቷን አብርዳ ሲም ካርዱንም በእጇ አስገብታለች። ያንንም ሲም ካርድ ይዛ ሮቤል ጋር ሂዳ እንዴት እንደዚህ ትዝረከረካለህ? ልክ አልሰራህም። ባለፈው ቁመህ አየችህ፣ አሁን ደግሞ ሲም ካርዱን እዚህ አገኘ። ምንድን ይሄ መዝረክረክ? እባክህ ሳታርበል ተጠንቀቅ አለችው። እንዴት አገኘሽው ግን? እንዴት ሰጠች ላንቺ ሲላል አረጋጋዋታ። በሳይኮ ተጫወኩ ማለትም ያው ብዙ ነገር ከጎኗ እንደሆንኩ ለማስመሰል ሞከርኩ። ከዛ ማመነችኝና ሰጠችኝ። እኔ አንተን በዚህ ሲም ካርድ እንደማሳመንህና ሚስጥሩን ሁሉ እንደማወጣላት ነገርኳት። እናም አንተ ቆመህ የምትሄድ ከሆነ አንተ እኔም ብቻ እሷን ብቻ ሳይሆን እኔንና አድናንም እንደከዳህን ለማስመሰል ሞክሬያለሁ አይነት ብዙ ነገር አለችው። በጣም ደስ አለው። አይ አሁን በቃ የኔዋ ሚራ ሆነሻል፣ ማለትም ከኔ ብዙ ነገር ተምረሻል ማለት ነው። የሚረባ ነገር እኮ መወሰናችም ነበር ማለቴ ጥሩ ጥሩ ሀሳብ አይመጣልሽም ማለት እኔ እንደዛ አላስብም ማለት ነው አለችው። ታስቢያለሽ ግን ያኔ ጥሩ ነገር አትወስኝም ለማለት ነው አላት። እሷም በል ለማንኛውም ጠንቀቅ በል አለችው። ደግሞ ናፍቃኛል፣ ማታ ምን ሆነሽ ነው ሳትመጪ አላት። እንዴት ብሎ የተኛ ይሄ ጅል? የእውነትን ፍቅር ሳይዘው አይቀርም። እራት ሳይበላ ይተኛ አይተው የለ ቁጭ ብሎ ነው ያነቀው፣ አልተኛም። እናም እንዴት ብዬ ልምጣ? ግን እኮ እየናፈቀኝ ነው ያደርከው እያለች እንግዲህ እየተሳሳሙ ነበርና አሁን መሄድ አለብኝ አለችው። ቆይ ምን ታረጊያለሽ? ቆይ እያላት አይ ልሄድ ብላ ሄደች። እሷም እንግዲህ ሄዳ አድናን ና ምሳ እንብላ አለችው። ራት እንብላ አለችው። አድናንም አይ ይቆያል አላት። ምን ሆነሃል? አዲስ ፍቅር የያዘ ትመስላለህ አለችው። ደነገጠ። ምን ለማለት ፈልገሽ ነው እንዴ? አንዴ ይዞኝማ ግብቼሻለሁ ተይ እንጂ ሚስቴ አላት። ቀልድ ነው መቀለድ ነው ማለት ያው የኔ ፍቅር አገርሽቶብህ ይሆናል ብዬ ነው። አንዳንዴ አዲስ ፍቅር ሲይዝ እንቅልፍም አያስተኛም ምግብም አያስበላም፣ እንደዛ ነው አለችው። አድናም ደንገጥ ብሎ አይ መቀለድሽ ጥሩ ነው ባለቤቴ አላት። በልሽ ለማንኛውም ችግር የለውም ያው አዲስን ፍቅር ካገረሸብህ የኔ ፍቅር ማለቴ ነው ብላ አቾፈችበት። አድናን ግን ውስጡ ሌላ እያሰበ ነው። አሁንም አልተረጋጋም። ሜራንም ግራ ገብቷታል። እንዴት ይሄ ማይረባ እያለችም ማለት በቅናት እያበደች ነው። የሚገርመው እኮ እሷ ለራሱ ከገዛ ወንድሙ ጋር እንደዛ ሽሽ ገዳሚ እያለች ገዛ ቤቱ የእሱ ምንም ገና ባልተጣራ ነገር ፍቅር የያዘው አያዘው እንኳ ባልታወቀበት ነገር ላይ እሷ እንደዚህ መንጨርጨሯ ምን የሚሉት ነው? የቅናትም እኮ ልክና መልክ አለው። እኔ ግን በዚህ ድራማ ላይ ሮቤል ራሱ የሚከዳት ነው የሚመስለኝ። ሮቤል በጣም ሰይጣን ነው ሲበዛ ማለት ነው። ደግሞ ጨካኝ ነው። እናም የምር ሜራንን የሚያፈቅራት አይመስለኝም። ወይም ሜራን ራሷ ሮቤልን የምታፈቅረው አይመስለኝም። የሆነ ለገንዘብ ሲሉ የሆነ ፌክ እየሰሩ ነው ይመስለኝ። ሁለታቸውም በራሳቸው የሚዋደዱ ይመስላሉ እንጂ ግን አድናን የሆነ ነገሩን ወስደው ሁለቱም በራሳቸው ደግሞ የየራሳቸው መንገድ የሚጓዙ ነው የሚመስለኝ። በተለይ ደግሞ ሮቤል ሲበዛ የገንዘብ ሰው ነው፣ ሲበዛ ደግሞ ክፉ ነው። እንግዲህ የተሰጠው ገጸ ባህሪ ማለት ነው። እናም እንግዲህ እንዲህ እያለ ወደ ሳሎን ሄደ። ሳሎን ላይ ሎሃናን ቁጭ ብላለች።
ተነስታ ልትሄድ ስትል እባክሽ ቁጭ በይ አላት። ማለት ለምን ቁጭ እላለሁ ስትለው በጣም ነው የምታሳዝኝኝ፣ ማለት እንዴት ስለጠፋችብሽ እኮ እኔም ተጨንቄያለሁ። አዳሪ ሙሉ እንቅልፍ አልወሰደኝም፣ እያሰብኩሽ ነበረ። ደግሞ ምግብ አልበላሽም። አንቺ እንደዚህ በመሆንሽ የሚመጣ ነገር የለም። እባክሽ ተረጋጊና አብረን እንፈልጋታለን እህትሽን አላት። እኔ ግን ከእህቴ መጥፋት ጋር የወንድም እጅ አለበት። ይሄ ሮቤል በጣም አስመሳይ ነው፣ ምንም አታውቀውም አለችው። ተይ እንደዚህ አትበይ፣ ወንድሜን በደንብ አውቀዋለሁ። እንደዚህ ያለ ሰው አይደለም። ብታውቂው እኮ ወንድሜን ደስ ይለኝ ነበረ። ሮቤል ከባህሪው ሁሉ የሚበልጠው ማለትም የሚጠላው ባህሪ አስመሳይና ውሸታም ሰው በጣም ነው የሚጠላው። ስለዚህ እሱ ይሄን ሊያደርግ አይችልም። እባክሽን ተረጋጊ አላት። አድናን አንተ በጭራሽ ሮቤልን አታውቀውም፣ ሲበዛ አስመሳይና በጣም ውሸታም ሰው ነው አለችው። እሱም ተይ እንጂ ዮሐናን ምን ማለትሽ ነው? ሮቤልን እኮ ከልጅነቱ ጀምሬ አብሬ ያደግኩኝ ወንድሜ ነው። እንዴት ነው ከኔ በላይ አንቺ ልታውቂው የምችይው? እንደዚህማ አትበይ አላት። እኮ ለዚህ እኮ ነው ምናልባት ወንድም ስለሆነ እየሸፈንክለት ይሆናል ብላ ሜራንም ዮሐናም በጣም ተናዳ እህቷ ክፍል ተነስታ ገባች። ሮቤልም ተነስቶ ወደ ክፍሉ ገባ። አድናንም ተነስቶ ወደ ክፍሉ ገባ። ሜራን ተኝታ ነበር። እንዴት ነው ዛሬም የመተኛት እቅድ የለህም የኔ ባል? ይሄ ነገር እንዴት ነው? ዛሬም እንደው ልታድር ነው ሳተኛ አለችው። አይ ዛሬ እንኳ ልተኛ ነው። ተኝ ሚስቴ ብሏት ተኝታ አለ። ተኛ አንተ ጅል፣ ተኛ አንተ ገልቱ ነው እያለች ተይ አብሬ ያሳደግኩትን ከልጅነቱ ጀምሬ ወንድሜንማ እንደዚህ ያልበይ፣ ከአንተ በላይ አውቀዋለሁ ስታይ አይከብድሽም እንዴ? ምን ሆነሻል ሀና? ተረጋጊ እንጂ። ሮቤል አንቺ እንደምታስቢው ሰው አይደለም፣ በጣም መልካም ሰው ነው። አድናን አንተ እንደፈለክ ማሰብ ትችላለህ። ወንድም ስለሆነ ምናልባችም ልሸፍንለት ይሆናል። እኔን ግን ተወኝ፣ እህቴ ማግኘት ነው የምፈልገው። በቃ ተወኝ ብላው ወደ ክፍሏ ገባች። ክፍሏ እንደገባች እሱም ተነስቶ ወደ ክፍሉ ሄደ። ሚራን ተኝታ ነበር። ሚራንም ባሌ ዛሬም የመተኛት እቅድ የለህም? እንዴት ትላንቱ ዝም ብለህ ልታድር ነው እንደ ሳትተኛ አለችው። አይ ሚስቴ ዛሬ እንኳን ልተኛ ነው፣ ተኝ በቃ ብሎ አትኝት አለ። እሷም አንተ ጅል በቃ ተኛ እሺ እያለች እያቸፈችበት ለመተኛት የሞከረች ነበር። ሮቤልም አድናንም የእውነት እየተኛ ይመስሎታል። እሱም እንቅልፉ ስለመጣ ተኝቷል። ሮቤል ደግሞ ተቀጣጥረው ነበርና ከሚራን ጋር ባሌ ሲተኛ ነው ስላላት ሲተኛ ላለ መሄድ ሮቤልን ቁጭ ብሎ እየጠበቃት ነበር። ሎሃናም እንግዲህ ክፍሏ ገብታ ቁጭ ብላ እያሰበች ሮቤል የሆነ ነገር ደብቆኛል፣ ክፍል ውስጥ የሆነ ነገር መረጃ ላገኝ ይችላለሁ፣ ስለዚህ መፈተሽ አለብኝ ቤቱን ብላ ጨለማውን ተገና አድርጋ መብራት ምንም በሌለበት በጨለማው ቀስ ብላ ወደ ሮቤል ክፍል ሄደች። የሮቤልን ክፍል ቀስ አድርጋ ስትከፍት ሮቤል ደግሞ በጉጉት እየጠበቀ ስለነበር መጣሽልኝ የኔ ፍቅር ነይ፣ በጉጉት እኮ ስጠብቅሽ ቆየሁ፣ አልተኛሁም፣ ነይ ግቢ ነይ ይላል። ግን እኮ ጠገቡ ነች። ከዛም ጸጥ ስትለው ሜራንዬ ነይ እንጂ ምን ሆነሻል ብሎ መብራቱን እጅን ጠጋ አድርጎ ቦክ ሲያደርገው ፊቱ ላይ የቆመችው ሎሃና ነች። በጣም ደነገጠ፣ በጣም አፈረ። ሎሃና ራሱ አፏን ይዛ ነበር። እናም በጣም ደንግጧል። ሚስጥሩ ስለተጋለጠበት በጣም ነው ያፈረው። ውድ አድማጭ ተመልካቾቼ ይሄ ድራማ ምን ይመስላችኋል? እንዴት ይሳያችሁን? እውነት ለመናገር በጣም የተጋነንና ከእውነት የራቀ ነው ለእኔ። እናንተስ ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ለማንኛውም እየተዝናናችሁ እኔም ዘና እያልኩ ስለሆነ ለእናንተም እየተዝናናችሁ ማለት እወዳለሁ። ያው እንደ አስተማሪነት ግን ብዙ የሚያስተምር የለውም ለማለት ገድላለሁ። ምክንያቱም ከእውነቱ ዓለም የራቀ ስለሆነ አንዳንዱ ነገሮች ላይ ማለት ነው። እናም የወይኗ ሚዲያ ቤተሰቦች እንኳን ወደ እኔ ሚዲያ መጣችሁ። እስካሁንም ስትከታተሉ ስለቆያችሁ በጣም አመሰግናለሁ። አሁንም ድጋፋችሁ አይለኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። የሀገሬ ልጆች ለዛሬ
ክፍል 10 ይሄንን ይመስል ነበር። በቀጣይ በክፍል 11 እስክንገናኝ ሰላማችሁ ይብዛ። ይህ ወይኗ ሚዲያ ነው።